ጤና ይስጥልኝ በድጋሚ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የምዕራፍ 2 የኢቲቪ 57 ዜናዎቻችን ይቀጥላሉ። አልጋነሽ ተካነኝ አበይት ርዕሶቹን አስቀድማለሁ። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብ አመቺ መሆኗን የውጭ ባለሀብቶች ገለጹ። ስውር የፖለቲካ ሴራ ያላቸው አካላት ዳግም የጸጥታ ችግር እንዳይፈጥሩ ከመንግስት ጎን በመሆን ተደራጅተው አካባቢያቸውን እንደሚጠብቁ ወደ ቀያቸው የተመለሱ የዚገም ወረዳ ነዋሪዎች ተናገሩ። ፍቅር እስከ መቃብር የሐዲስ ዓለማየሁ ድንቅ የጥበብ ስራ ኢቲቪ በቅርቡ በተንቀሳቃሽ ምስል ለተመልካቾቹ ያደረሰው ነው። ሰዓሊ ምዕራፍ ግሩም ደግሞ በኢቲቪ ፊልሙ ሲተላለፍ አይታ ገጸ ባህሪያቱን በስዕል አስቀምጣቸዋለች። በኋላ ላይ እናስቃኛቸዋለን። ከውጭ ዩክሬን በአሜሪካ የቀረበውን የ30 ቀናት የተኩስ አቁም ስምምነት ለመቀበል ዝግጁ መሆኗን ገለጸች። አብራችሁን ቆዩ ተመልካቾቻችን። አዲሱ የሪል ስቴት ልማት ሕግ የዜጎችን ጥቅም ለማስከበር እንደሚረዳ ተገለጸ። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ላይ የባለድርሻ አካላት የምክክር መድረክ በቢሾፍቱ ተካሂዷል። ሞላ አለማየሁ ተከታዩን ዘገባ አዘጋጅቷል። የሪል ስቴት ልማትን ጨምሮ በአጠቃላይ የማይንቀሳቀስ ንብረት ልማትና ግብይትም ሆነ የዋጋ ትመናው በቂ የህግ ስርዓት እንዳልነበረው ጥናቶች ይጠቁማሉ። የማይንቀሳቀስ ንብረት ግብይት ሆነ ግመታው ግልጽነት የጎደለውና ገለልተኛ የሆነ የዋጋ ገማች ያልነበረበት ሆኖ ቆይቷል። በዋና ዋና ከተሞች ያለውን የመኖሪያ ቤት አቅርቦት ችግር ለመቅረፍ ከተነደፉት አማራጭ ስልቶች መካከል የሪል ስቴት አልሚዎች የቤት ልማት አንዱ ቢሆንም የችግር ምንጭ ሆኖ መቆየቱ ተገልጿል። አሰራሩ ላይ ግልጽነት፣ ተጠያቂነትን የሚያስከትል አልነበረም። አልሚውም በቢሮክራሲ ችግር ውስጥ የነበረበት በፈለገው ሰዓትና ገንዘቡን፣ ሀብቱን፣ እውቀቱን ይዞ መጥቶ በፈለገው ጊዜና ሰዓት አግኝቶ የሚያለማበት ሁኔታዎች፣ ፈተናዎች ነበሩ። ገዢውም ደግሞ ብሩን ከፍሎ ቤቱ ሳይሰራ ብሩን ከፍሎ በተባለበት ሰዓት አንዳንዴ ብሩን ይዞ የሚጠፋበት ሁኔታዎች ይከሰቱ ነበር፣ ይታዩ ነበረ። አንዳንዴ ተጀምሮ የማያልቁበት ሁኔታዎች ነበረ። አንዳንድ ጊዜ ደግሞ አሁን ተገንብቶ አፋቸውን ከፍቶ ቁጭ ያሉ ቤቶች ነበሩ። እነኚህ ሁኖች የአሰራር ስርዓቱ ህግ ማዕቀፉ በደንብ ባለመኖሩ ምክንያት እነኚህ ችግሮች ተፈጥሮ ነበር። ባለፈው ህዳር ወር የጸደቀው የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ የዘርፉን ችግሮች እንደሚፈታ ታምኖበታል። የሪል ስቴት አልሚ ድርጅት ያለ ደንበኛው ፍላጎትና ፈቃድ አጠቃላይ ግንባታው ቢያንስ 80 በመቶ ያልተጠናቀቀ ቤት ለደንበኞች ሊያስተላልፍ እንደማይችልና ሪል ስቴት አልሚዎች የውሸት ማስታወቂያ ማስነገር እንደማይችሉ አዋጁ አስቀምጧል። የከተማና መሰረተ ልማት ሚኒስትር ዴኤታ ሄለን ደበበ ለአዋጁ ተፈጻሚነት ባለድርሻ አካላት ሊሰሩ እንደሚገባ አስገንዝበዋል። በተለይ ክልል ከተማና መሰረተ ልማት ዘርፉን የምትመሩ ቢሮዎች አዋጁን በቀጥታ የምታስፈጽሙ በመሆኑ ለስራው አስፈላጊውን ትኩረት በመስጠት ሀብት በመመደብ አስፈላጊውን የሰው ኃይል በማሰማራት እንዲሁም በተዘጋጁ አዋጅና ረቂቅ ደንብ መሰረት በማድረግ የክልሉን ተጨባጭ ሁኔታ ያገናዘበ መመሪያ በማውጣት ህጉን ማስፈጸም ይጠበቅባቸዋል። አዋጁ የቤት ልማት ፕሮግራም ላይ የነበሩ መልካም ተሞክሮዎችን ለማስቀጠልና ክፍተቶችን ለማረም እንደሚረዳ ተገልጿል። አሁን ይሄ አዋጅ ይህንን በከፍተኛ ደረጃ የሚፈታና አልሚውንም የሚያበረታታ ተጠቃሚውንም መብቱንና ግዴታውን አውቆ የፈለገውን ቤት ለመግዛት ምቹ መደላድል የፈጠረበት ሁኔታ ነው ይህ አዋጅ ያስቀመጠው። ሁለተኛው የቋሚ ንብረት ግመታው ነው። ቋሚ ንብረት ግመታ እንደ ሀገራችን እስካሁን ዝም ብሎ በዘልማድ ነበር ሲሰራ የነበረው። በአብዛኛው በፈቃድ ባላቸው ደላላዎች ሊሆን ይችላል። ፈቃድ በሌላቸው ዋጋው ይሄን ያህል ተብሎ የሚጠየቀው ማን ነው? ወይ ሻጩ ወይ ገዢው አይደለም። አንዳንድ ጊዜ ሶስተኛ ወገን ጣልቃ ገብቶ ነው የገበያ ዋጋን የቤቱን ንረት የቤቱን አቅርቦት ከፍተኛ ተጽዕኖ ይፈጥር ነበር። ይህንን አስመልክቶ አሁን የዋጋ ግመታውም የቋሚ ንብረት ዋጋ ግመታውም እጅግ በተጠና መልኩ
ይህንን ችግር የሚፈታና የገበያን መረጋጋት የገዢና ሻጭ ገበያን የሚያረጋጋና የመንግስትን ገቢ ደግሞ በከፍተኛ ደረጃ እንዲጨምር የሚረዳ በጥንቃቄ የተሰራ አዋጅ ነው። ባለፈው ህዳር ወር መጨረሻ የጸደቀው አዋጁ በአግባቡ ከተተገበረ አልሚዎችን በመለየት የሚያበረታታና የዜጎችን ደህንነትም ለማስጠበቅ ያግዛል ተብሏል። ኢትዮጵያ በካራማራ ጦርነት ላስመዘገበችው ድል ኩባ ያደረገችው ድጋፍ በጉልህ ይነሳል። 163 ኩባውያን ከኢትዮጵያ ጎን ተሰልፈው ሲዋጉ ህይወታቸውን እንዳጡም ታሪክ መዝግቦታል። ከዚያን ወዲህ የሁለቱ ሀገራት ግንኙነት ተጠናክሮ ዲፕሎማሲያዊ ግንኙነታቸው 50 ዓመታትን አስቆጥሯል። ይህን አስመልክቶም የኩባ ውጭ ጉዳይ ሚኒስትር ብሩኖ ኤድዋርዶ በኩባ ፓርክ ተገኝተው በጦርነት ለተሰዉ ኩባውያን ወታደሮች በተሰራው ሐውልት ስር የአበባ ጉንጉን አስቀምጧል። አረንጓዴ አሻራቸውንም አሳርፏል። የውጭ ጉዳይ ሚኒስትሩ የብሔራዊ ቤተ መንግስት ሙዚየሙን የጎበኙ ሲሆን የሁለቱ ሀገራት ግንኙነት በደም የተሳሰረ መሆኑንም ተናግረዋል። በተደረገልኝ አቀባበል ደስተኛ ነኝ። ኢትዮጵያና ኩባ በ163ቱ ኩባውያን የኢትዮጵያን ድንበር ለመጠበቅ ከተሰዉበት አንስተው ግንኙነታቸው በደም የተሳሰረ ነው። ከዚያም ጊዜ አንስተው ግንኙነታቸውና ትብብራቸው አሁንም ድረስ በንግድ፣ በኢኮኖሚ፣ በኢንቨስትመንት፣ በባህልና በሌሎች ዘርፎች ላይ በመጠናከር ላይ ነው። በቀጣይም በአዳዲስ ዘርፎች ይህንን ግንኙነታቸውን እናጠናክራለን ብዬ አምናለሁ። በዓለም አቀፍ አጀንዳዎች ላይም ያለን አቋም ቢሆንም ተመሳሳይ ነው። በኩባ ላይ ተጥሎ የነበረውን ማዕቀብ እንዲነሳ ኢትዮጵያ ላሳየችው ድጋፍም ምስጋኔ በሀገሬ ስም የላቀ ነው። ኢትዮጵያ ያሏትን የቱሪዝም መዳረሻ ስፍራዎች በማልማት ተጠቃሚ ለማድረግ እየተሰራ መሆኑን የቱሪዝም ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ የግማሽ ዓመት አፈጻጸሙን በአዳማ ከተማ እየገመገመ ይገኛል። ሀገሪቱ ያሏትን የቱሪዝም ሀብቶች የማልማትና የማስተዋወቅ ስራ በቅንጅት መስራት አስፈላጊ መሆኑን የቱሪዝም ሚኒስትር ሰላማዊት ካሳ ተናግሯል። በተለያዩ አካባቢዎች የሚከሰቱ የጸጥታ ችግሮች ለዘርፉ ፈተና ቢሆኑበትም በታቀደው ልክ መስራት ስለመቻሉ ነው የተጠቆመው። የሀገር ውስጥም ሆኑ የውጭ ቱሪስቶች መዳረሻ ስፍራዎችን በአግባቡ መለየት እንዲችሉ በቴክኖሎጂ የተደገፉ ስራዎች እየተሰሩ መሆናቸውን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ተናግሯል። በጉባኤው የሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴዎችን ጨምሮ ተጠሪ ተቋማትና የዘርፍ አካላት ተገኝተዋል። ውይይቱ ለ2 ቀናት የሚቆይ ሲሆን ለቀጣይ ስራዎች ስኬት የሚረዱ የተለያዩ ልምድ ልውውጦች የሚደረግበትና ቀጣይ አቅጣጫዎች የሚቀመጥበት እንደሚሆን ይጠበቃል ሲል የዘገበው ሪፖርተራችን መሀሪ አለሙ ነው። የአዲስ አበባ ዩኒቨርሲቲ ከኦስሎ ዩኒቨርሲቲ ጋር በጋራ በመሆን ዘላቂነት ያለው ልማት ላይ ትኩረቱን ያደረገ የፓናል ውይይት አካሂዷል። የፓናል ውይይቱን የተባበሩት መንግስታት ድርጅት እስከ 2030 ለማሳካት ካቀደው የልማት ግቦች ጋር ግንኙነት ያለው ነው። በውይይቱ ላይ ከተለያዩ ሀገራት ዩኒቨርሲቲዎች የመጡ ምሁራንና የፖሊሲ አውጪዎች የተሳተፉ ሲሆን የውይይቱ ዋና አጀንዳዎች ትኩረታቸውን ያደረጉት ደግሞ የዓለም ነባራዊ ጂኦፖለቲካ፣ የኃይል ደህንነትና የአፍሪካ አረንጓዴ ልማት ሽግግር ላይ ነው። በአዲስ አበባ ዩኒቨርሲቲ የዘላቂ ልማት ማዕከል ዲፓርትመንት ኃላፊ አክሊሉ አድማሱ ውይይቱ ፖሊሲ አውጪዎችንና ባለሙያዎችን በማሰባሰብ ለአፍሪካ አህጉር ቀጣይነት ያለውና መረጋጋትን ለመፍጠር የሚችል ለውጥ ላይ ውይይት መደረጉን ተናግረዋል። እንግዲህ ይሄ ሰሚት በዋናነት በተለያዩ ልምድና የተለያየ ኤክስፐርቲዝ ያላቸውን ባለሙያዎች አሰባስቦ አጠቃላይ ሁኔታውን ዲስካስ የማድረግ ነው። የዚህ ዲስከሽን ውጤት የተለያዩ ጠቀሜታዎች ይኖሩታል። እንደ ትምህርትና ምርምር ተቋም በቀጣይ ለምንሰራቸው የምርምር ስራዎች ትልቅ ግብዓት ይሆናል። በቀጣይነት ደግሞ ቅድም እንዳልኩት የተለያዩ ስቴክሆልደሮች ናቸው በዚህ ውይይት ላይ ተሳታፊ የሆኑት። እነዚህ ስቴክሆልደሮች ደግሞ ለሚሰሯቸው የትግበራ ስራም ይሆን የፖሊሲ ስራም ይሆን ግብዓት ይሆናል ብለን እናስባለን። ሪፖርተራችን ህይወት አበበ እንደዘገበችው በመላው አፍሪካ ዘላቂና ጠቃሚ ለውጥ ለማምጣት የጋራ ጥረቶች ወሳኝ መሆናቸውን መገንዘብ አስፈላጊ መሆኑን ያነሱት ደግሞ የተባበሩት መንግስታት ድርጅት በኢትዮጵያ ቋሚ ተወካይና የሰብአዊ ጉዳዮች አስተባባሪ ራሚዚ አላክሮቫ ናቸው። Finding African solutions to the African problems but giving it a proper scientific backing. የአፍሪካን ችግሮች አፍሪካዊ መፍትሄዎችን በማበጀትና ትክክለኛ ሳይንሳዊ መንገዶችን በመከተል ልንሰራ ይገባል። ያንን ማድረግ ከቻልን የጥገኝነትን ወጥመድ መስበር እንችላለን። ነገር ግን ከዚህ ሁሉ በፊት ህብረተሰቡን ማስቀደም አለብን። ለህዝባችን ከኢንዱስትሪና ከኢኮኖሚ ልማት ባሻገር
ጤናና ትምህርት ላይ አተኩረን በዚህ ዘርፍ የሚስተዋለውን ችግር መቅረፍ አለብን። በተመሳሳይ የልማት ግቦቻችን እውን እንዲሆኑ ችግር የማይበግራቸው ጠንካራ ተቋማትን መፍጠር የግድ ይላል። የመንግስትና የሲቪል ተቋማትን ጨምሮ ሁሉንም የማህበረሰብ ክፍሎች ማሳተፍ አለባቸው። ይህ ጠንካራና ዘላቂ የሆነ ስርዓት እንድንፈጥር ያስችለናል። የመብራት መቆራረጥ፣ የነዳጅና የብድር እጥረት እንዲሁም የአገልግሎት አሰጣጥ ችግር ሊፈታልን ይገባል ሲሉ በማዕከላዊ ኢትዮጵያ ክልል የሚገኙ ኢንቨስተሮች ጠየቁ። ኢንቨስተሮቹ ጥያቄውን ያቀረቡት በምስራቅ ጉራጌ ዞን ቡኢ ከተማ በተካሄደው የኢትዮጵያ ታምረት ንቅናቄ መድረክ ላይ ነው። የክልሉ ርዕሰ መስተዳድር እንደሻው ጣሰውና የሚመለከታቸው የክልሉ ከፍተኛ የስራ ኃላፊዎች በመድረኩ ተገኝተው ለጥያቄዎቹ ምላሽ ሰጥተዋል። በተጨማሪም ርዕሰ መስተዳድሩ በቡኢ ከተማ በ5 ቢሊዮን ብር ለሚገነባው የብሉ ፋይበር ቦርድ ፋብሪካ የመሰረት ድንጋይ ያስቀመጡ ሲሆን በኢትዮጵያ ታምረት ንቅናቄ በከተማዋ የተገነባውን የችፑድ ፋብሪካ የስራ እንቅስቃሴንም ጎብኝቷል። ዘገባው የሪፖርተራችን ፍሬህይወት ረታ ነው። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብ አመቺ መሆኗን የውጭ ባለሀብቶች ገለጹ። የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ መደረጉ የውጭ ባለሀብቶችን ለመሳብ እገዛ ማድረጉንም ነው የገለጹት። በቀለ ተመስገን ዝርዝር አለው። ቤኒ ዋንግ ይባላሉ። የሃንቦንግ ግንባታ እቃዎች አምራች ኩባንያ ስራ አስኪያጅ ናቸው። ኩባንያቸው የተለያዩ የግንባታ እቃዎችን በማምረት ላይ ነው። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብ ምቹ መሆኗን ይናገራሉ። የኢትዮጵያ መንግስት የውጭ ባለሀብቶችን ለመደገፍ ቁርጠኛ ነው። ለአብነት ከቀረጥ ነጻ አገልግሎት፣ የትራንስፖርት አገልግሎት፣ የግብር ስርዓት እንዲሁም የደህንነት ጉዳይ የሚጠቀሱ ናቸው። መንግስት በማክሮ ኢኮኖሚው ላይ ያደረገው ማሻሻያ የውጭ ቀጥታ ኢንቨስትመንትን ለመሳብ ጉልህ ሚና እየተጫወተ መሆኑንም ይጠቅሳሉ። ኢኮኖሚ ኢትዮጵያ is very good. Every year is going to up. የኢትዮጵያ ኢኮኖሚ ከጊዜ ወደ ጊዜ እያደገ የመጣ ነው። እንደማስበው የኢትዮጵያ ገበያ ከአፍሪካ ሀገራት ገበያ የተሻለ ነው። በሀገሪቱ የውጭ ባለሀብቶች በመኖራቸው ከውጭ የሚገቡ እቃዎች እዚሁ እንዲመረቱ እየተደረገ ነው። ከመንግስት ጋርም አብረን እየሰራ ነው። ከህንድ የመጡትና የኤኤአርቲ ብረታ ብረት ምርት ላይ የተሰማሩት ራቬንድራ ባንዶሴ በበኩላቸው ኢትዮጵያ የተለያዩ የኢንቨስትመንት አማራጮች እንዳሏት ይገልጻሉ። ኢትዮጵያ ውስጥ እንደማየው ከበቂ በላይ የሆነ ሀብት አለ። በውጭ ቀጥታ ኢንቨስትመንት ማልማት ብቻ ሳይሆን ኢትዮጵያውያን ራሳቸው በሀብት ፈጠራ ላይ በትኩረት መስራት አለባቸው። እዚህ ሀገር መሰራት ያለባቸው ነገሮች ከውጭ ሲገቡ ይታያል፣ ነገር ግን እዚህ መሰራት የሚችሉ ናቸው። ከእስራኤል የመጡትና በአትክልትና ፍራፍሬ ዘርፍ ላይ የተሰማሩት የጊልቦዋ ዘር አምራች ድርጅት ስራ አስኪያጅ የሆኑት ዮራም ፔሬዝ ኢትዮጵያ ለውጭ ባለሀብቶች ምቹ መሆኗን ይናገራሉ። አራት ንጻ እና ታክስ ሆሊዴይ ያለ 5 ዓመት እና መሬት ሚሳተ አይሩ በጣም ለግብርና ስራ በጣም አሪፍ ነው በአጠቃላይ እና ከዚህ በላይ ሬኮመንድ ይደረጋል ሁሉም የሚመጡ ኢንቨስተሮች ምናምን ለግብርና ስራ በኒ ሴክተር ማለት ነው። በጣም ትልቅ አድቫንቴጅ አለ፣ ቅርበት አለ። ለምሳሌ ፍራፍሬና አትክልት ወደ ሚድል ኢስት ሀገር ቢሄድ ወደ ዱባይ ወደ ሳውዲ ምናምን ቅርበት አለ፣ ከሌላ ሀገር ይሻላል። በመንግስት በኩል ለምሳሌ ብዙ ኤፎርት ተደረገ። ባቡር መስመር አለ እስከ ጅቡቲ ድረስ። እዚህ አየር መንገድ ራሱ ፕሮፐር ፋሲሊቲ አለ፣ የፍሪጅ ፋሲሊቲ፣ ሁሉም ነገር ተደረገ። ይሄ በጣም ትልቅ ኢንቨስትመንት። ኢትዮጵያ ለውጭ ባለሀብቶች የተለያዩ ማበረታቻዎችን እያደረገችና ክፍት ያልነበሩ የኢንቨስትመንት ዘርፎችን ወደ ስራ እንዲገቡ እያደረገች መሆኑም ተጠቅሷል። ስውር የፖለቲካ ሴራ ያላቸው አካላት ዳግም የጸጥታ ችግር እንዳይፈጥሩ ከመንግስት ጎን በመሆን ተደራጅተው አካባቢያቸውን እንደሚጠብቁ ወደ ቀያቸው የተመለሱ የዚገም ወረዳ ነዋሪዎች ተናገሩ። ተመላሾቹ ወደ አካባቢያቸው እንዲመለሱ ጥረት እንደተደረገ ሁሉ የመልሶ ማቋቋም ስራው ላይ ሁሉም እንዲረባረብ ጠይቀዋል። ሳሙኤል ወርቃየው ዝርዝር አለው።
በአማራ ክልል አዊ ብሔረሰብ አስተዳደር ዞን ዚገም ወረዳ አሃቲ ቀበሌ በ2015 ዓ.ም ነሐሴ ወር ላይ በተፈጠረ ግጭት በርካቶች ከቤት ንብረታቸው ተፈናቅለው ቆይተዋል። ይህም የሆነው በጥቂት የግል ጥቅም ፈላጊዎች በጠነሰሱት ሴራ እንደነበር የአካባቢው ነዋሪዎች ያነሳሉ። ውስጡ ስሩ ሌላ የሆነ ጽንፈኞች ጋር የተሳሰረ እኛ ገበሬዎች ከአፈር ጋር ነው ስንኖር ከአፈር ጋር ሰርተን ታፈር ጋር ታግለን ምን በላ ሰዎች በጽገን አድገን ከግብርና ወጥተን ወደ ከተማ ተሻሽለን እንኖራለን ብለን ያሰብነው ንብረታችንን እስበሳችን አያይዞ ወንድም ከወንድሙ ጋር አያይዞ እንድንባል አደረገን። እኛም ሳናውቀው መስሎን ያኛውን ከታች እየቀሰቀሰ ከላይኛው ያለውን እየቀሰቀሰ መጣልህ በለው እየተባባል እየተያስባለ አቀሳቅሶ አሳበላለ። ጥቂት ግለሰቦች ባፈረሱት ነገር ማህበረሰቡ ተሸብሮ ለዚህ ደረጃ ደርሷል። ተፈናቃዮችን ወደ አካባቢያቸው ለመመለስ በተሰራ ስራም በአሁኑ ወቅት ወደ ቀያቸው ተመልሰዋል። ለወደፊቱም የህዝብን አንድነት የሚሸረሽሩ አካላትን በጋራ ለመከላከል በአንድነት እንቆማለን ሲሉም ገልጸዋል። አሁን ወደ ሀገራችን እንገባ ተነስተን መጥተናል። ትናንት ስንገናኝ እንዴት ነው የተላቀሰ የተገናኘ ነው የተገናኘ ነው ወንድሞቻችን ጋር ምንም ችግር የለብንም እኮ በህዝባችን ጋር እኮ ምንም ችግር የለብንም። ይሁን እንጂ አሁን ተመልሰን እኛ ራሳችንን አውቀን ይሄንን ድጋፍ የሚደግፈንን አመራር በመያዝ አሁንም እየቀጠልን ዝምድናችንን እየቀጠልን እንሄዳለን። ለወደፊቱ ተሳስረን ተዛምደን ተዋልደን በምንኖረው የአዊ ብሔረሰብ ጋር ተዋህደን ወደፊት ጥሩ ልማት እንድናመጣ የልባችን ደስታ ነው። አንዳንድ ጽንፈኛ ኃይል እንኳን ቢመጣ በጋራ ተዋግተን ለወደፊት ባለው ትምህርት ልጆቻችንን አስተምረን በትምህርት ቤት አስገብተን ለወደፊት ጥሩ ብርሃን ኖሮ እንደምንኖር ሙሉ ተስፋ አለኝ። ወደ አካባቢያቸው እንዲመለሱ ጥረት እንደተደረገው ሁሉ መልሶ ማቋቋም ስራው ላይ አስፈላጊው ርብርብ እንዲደረግም ይጠይቃሉ። ተለይቼ የቆየሁትን ህዝብ ፊት ለፊት በማየቴም በጣም ደስተኛ ነኝ። አሁን በየቤቱ ደግሞ በየድንኳኑ አርሶ አደራችን ገብቶ ፈገግታ እንዲሰማ ኋላ በጀርባችን ላለው አርሶ አደር ደግሞ እነሱን ለመሳብ ያለውን ነገር ወረዳችን እናገዛገዝ እንዲታርጉ ይሄን የተፈናቀለውን የተቃጠለውን ህዝብ እውነት ስታዩት ግን በዞንና በዚህ ወረዳ ብቻ መቋቋም ይችላል ወይ በቻግኒ በጓንጓ መቋቋም ይችላል ወይ ብላችሁ አስቡት። ዙራችሁ ትይት ቦታው ሳናውቀው የተደረገ ነገር ነው። ሳናስበው የተቃጠለ ህዝብ ነው። ለዚህ ግን እንደ ክልል ማሰብ መቻል አለብን ባይ ነኝ። እንደ ክልል ቀርቶ እንደ ፌዴራል ማሰብ መቻል አለብን። የክልሉና የብሔረሰብ አስተዳደሩ ከፍተኛ አመራሮች ወደ ቀያቸው የተመለሱት ተፈናቃዮች ጋር ውይይት የተካሄደ ሲሆን ዜጎችን መልሶ የማቋቋም ስራዎች በቅንጅት እንደሚሰሩም ተገልጿል። አሁን እንግዲህ ቤቶች እየታደሱ ያሉበት ሁኔታ ነው ያለው። እርሻቸውን የበጋ እርሻ ለማረስ ትራክተሮች ተገኝተዋል። ነዳጅም እንደዚሁ የተገኘበት አግባብ ነው ያለው። ገብቶ እንግዲህ ወደ እርሻ ለመግባት ማድረግ ያለብንን በምግብም በሌሎችም ድጋፎች ካሉ እነሱን ወስደን ተነጋግረን የምንችለውን ተጋግዘን እናደርጋለን። ማህበረሰባችንንም አስተባብረን ሌሎች አማራጮችንም እንትን ብለን አንዳንዶቹ የሚታሰቡትን እንግዲህ ሲሆን ብናወራ ይሻላል። እኛ የምንችለውን እናደርጋለን። ዜጎችን መልሶ ለማቋቋም በሚደረገው ጥረትም ማህበረሰቡም የበኩሉን ድጋፍ እንዲያደርግም ተጠይቋል። ዘመናዊ ሽሬ የልብ ወለድ ስራ የሆነው ፍቅር እስከ መቃብር በኢትዮጵያ ቴሌቪዥን ወደ ተንቀሳቃሽ ፊልምነት አድጎ ለህዝብ ሲቀርብ በተመልካቹ ዘንድ አድናቆትን እንደተቸረው የሚታወቅ ነው። ፍቅር እስከ መቃብርን በኢቲቪ ከተመለከተች በኋላ ሰዓሊ ምዕራፍ ግሩም ገጸ ባህሪያቱን በስዕል መልክ አስቀምጣቸዋለች። እነዚህ የስዕል ስራዎችም በፈንዲቃ የምሽት ባህል ቤት ለእይታ ቀርቧል። ባልደረባችን ዮሐንስ ፍስሐ ከሰዓሊ ምዕራፍ ግሩም ጋር ቆይታ አድርጎ ነበር። አብረን እንከታተለው። ጎጃም ዳሞት አውራጃ ማንኩሳ በምትባል ሀገር ቦጋለ መብራቱ የሚባሉ ብዙ ዘመን በብቸኝነት የሚኖሩ ሰው ነበሩ። ተመልካቾች ቀደም ሲል ያነበብኩላችሁ ታሪክ በ1958 ዓ.ም በተወዳጁ ደራሲና ዲፕሎማት ሐዲስ ዓለማየሁ ለአንባቢያን የቀረበው ተወዳጁና ድንቅ የሆነው የጥበብ ስራ ፍቅር እስከ መቃብር ታሪክ መሃል ላይ ነው። በቅርቡ ደግሞ ይህ አጓጊ የልቦለድ ታሪክ በኢትዮጵያ ቴሌቪዥን አማካኝነት በተንቀሳቃሽ ምስል ለታዳሚያን ደርሶ በርከት ያለ አድናቆት ተችሎታል። የበለጠም ነብስ አግኝቷል ተብሏል። ዛሬ ደግሞ የምናስቃኛችሁ በፍቅር እስከ መቃብር ያሉት ገጸ ባህሪያት በስዕል ተስለው ቀርበዋል። ምን ይመስላሉ? አስቃኛችኋለሁ። ተከተሉን።
ተመልካቾች እንግዲህ የፍቅር እስከ መቃብር ገጸ ባህሪያት በስዕል ተስለው ለእይታ የቀረቡበት የፈንድቃ ባህል ማዕከል ውስጥ ወደ ውስጥ ዘልቀናል። ስለ ስዕሎቹ ጠቅለል ያለ ሁኔታ ደግሞ እንድትነግረን የስዕሎቹን ለእይታ ያቀረበችው ምዕራፍ ግሩም እዚያ አጠገቤ ትገኛለች። ከእሷ ጋር ቆይታ እናደርጋለን። እሷ ደግሞ ዞር ዞር እያደረገች ታስቃየናለች። ሰላም፣ እንዴት ነሽ? እንኳን ደስ ያለሽ። በቅድሚያ ቆንጆ ቆንጆ ስዕሎች ናቸው የሳልሻቸው፣ እያየናቸው ነበር። አመሰግናለሁ በጣም። ፍቅር እስከ መቃብር ስንል የሰብለ ወንጌልና የበዛብህን የፍቅር ታሪክ ብዙ አብዛኛው ፓርቱን ይዞ የሚገኘው ሀሳብ እሱ ነው። ሰው ብትሆን ኮምፕሌን ታደርጋለች ወደ ፈጠራት ወደ ሐዲስ ዓለማየሁ ኮምፕሌን እያደረገች እንድትሰራ አደረኳቸው፣ ኮምፖዝ አረኳቸው። ሌሎች ሀሳቦች የተከታተሉ መጡ በዚህ ስዕል የተነሳ ማለት ነው። ፊታውራሪ መሸሻ ይመስሉኛል ካልተሳሳትኩ። እንግዲህ ሐዲስ ዓለማየሁ ሲገልጿቸው በጣም ኃይለኛ፣ ማንንም የማይሰሙ የስርዓቱን ዋና ማሳያ ናቸውና እስቲ ስለ ስዕሉ ንገሪኝ። ልክ ነህ። አሁን ያልከው ሀሳብ ነው እዚህም ስዕል ላይ የተነሳው። ፊታውራሪ መሸሻ አብሯቸው ጊዜ ለማሳለፍ በጣም የሚከብዱ ሰው ናቸው። ፐርሰናሊቲያቸው ማለት ፖለቲካሊ ካለው ይሄ የባላባትነት እንትን ውጪ ፐርሰናሊቲያቸው ኮንቨርሴሽን ለማድረግ ጨዋታ ለመጫወት በጣም አስቸጋሪ ሰው ናቸውና እሱን ስሜት የገለጽኩበት ነው። ውይ አሁንም ጀመሩ፣ አሁንም ኮምፕሌን ሊያደርጉ ነው የምትላቸው አይነት ሰው ናቸው። ውሃ እየደፉ ነው እንደምታየው። ውሃ ነገርን የማብረጃ እሳትን የማጥፊያ ቆሻሻ ነገርን የማጽጃ ነገር ነው። ቆንጆ ስራ ነው ማለት እንችላለን። ወደ ቀጣዩ ስንሄድ ማን ነው የምናገኘው? ቀኛዝማች አካሉ ነው የምናገኘው። በጣም ጥበበኛና ነገሮችን አዋስቶ ማለፍ የሚችሉ በጥበብ ማለፍ የሚችሉ ሰው ናቸው። ይሄ ስራ ይገባቸዋል ብዬ እንደዚህ ይዛቸዋለሁ ማለት ነው። ምን ተሰማ? ማንን መሰሉ? ምናልባት እንግዲህ በጊዜው ከነበሩት ባላባቶች መካከል እንግዲህ አንዱና በጣም ጦረኛ የሚባሉት በጉልበታቸው በኃይለኝነታቸው የሚታወቁት ፊታውራሪ አሰጌ ይመስሉኛል ካልተሳሳትኩ። ልክ ነህ። ያ በደንብ አብራርተውልናል ሐዲስ ዓለማየሁ ስለሳቸው ባህሪ። ጠንካራ ናቸው ግን ደግሞ ፌዝና ጨዋታ ይወዳሉ። ሩህሩህ ናቸው ግን ደግሞ ቁጡ ናቸው እየተባለ ማለት ነው። እና እዚህ ጋር እንደምታየው ከፍ ያለ ቦታ ላይ ስቴብል የሆነ አለት ላይ መቆም ሲምቦላይዝ የሚያደርገው ያው ፓወራቸውን ነው። ይሄኛው ስራ በዛብህና አዳም የሚል ነው። ሁለቱንም የሚያመሳስላቸው ነገር ምንድን ነው? ሁለቱም የተከለከሉትን የሆነ ነገር አድርገዋል። የእሱን ደግሞ ውጤት ደግሞ አይተናል እና ተመሳሳይ ያመሳሰላቸው ነገር እሱ ነው። ሁለቱን ለማመሳሰል ነው። ይሄ ነው ሀሳቡ። እነ ቦጋለ መብራቱ ያው ድህነት ታሪኩ ላይ ድህነት ሲነሳ እነሱ ናቸው የሚነሱት። አያ ቦጋለ ቤት ነው። አያ ቦጋለ በጣም ሀምብል ደግሞ ዋይዝ ሰው ነው። ስታተሳቸው በጣም ችግር የበዛበት በጣም ከባድ ህይወት አሳልፈዋል። ያረረ እንጀራ፣ የጠፋ መብራት፣ የተደፋ ጠላ ምናምን በማድረግ ነው ለነሱ ትርጉም የነበረውን ነገር በማሳጣት ወይም በማበላሸት ህይወታቸውን የሆነ ሰዓት ላይ ከባድ ፈተና ጋጥሞት እንደነበር ለማሳየት ሞክሬያለሁ። ሰብለ በፊቷ ሁለት አይነት ላይፍ ነው እንግዲህ የተዘረጋላት። አንደኛው የመጣችበት የተሳሰረችበት ብዙ እድሜዋን የኖረችበት የቤተሰቦቿ እሷን የገነቡበት ህይወት አለ። ከዛ ደግሞ እሷ የመረጠችው ደግሞ ምርጫ አለ። የሚናቅ ቢመስል ግን የተከበረ፣ ወደታች የወረደ ቢመስል ግን በጣም ከፍ ያለ ነገር ነው እሷ ለራሷ የመረጠችው። ጉዱ ካሳ ያለበትን ሶሳይቲ ክሪቲሳይዝ ማድረግ የቻለ ሰው ነውና ስርዓቱ ሙሉ በሙሉ ከመቀየሩ በፊት እንዴት መስተካከል እንደሚችል ፖይንት አውት አድርጎ ማለፍ የቻለ ነው። ቅድም እንዳልከው ሐዲስ ዓለማየሁ ምናልባት የራሳቸውን ፐርሰናሊቲ እዚህ ውስጥ ከተው ሊሆን ይችላል። ብዙ አይነት ስትራግሎችን እሱም አልፏል። ልጆቹ
እንዳልነበሩ ኢንፋንት ሆነው እንዳለፉ የራሱን እንዲመጣ የሚፈልገውን ለውጥ በራሱ ቤት ጣሪያ በታች ማድረግ የቻለ ሰው ነውና ይሄ ነው ጉዱካስ። እጅግ አድርጌ አመሰግናለሁ ምዕራፍ። እሺ አመሰግናለሁ። ወደ ውጭ ዜና እናልፋለን። ዩክሬን በአሜሪካ የቀረበውን የ30 ቀናት የተኩስ አቁም ስምምነት ለመቀበል ዝግጁ መሆኗን ገልጻለች። ሀገሪቱ የተኩስ አቁም ስምምነቱን የተቀበለችው ከአሜሪካ ባለስልጣናት ጋር በሳውዲ አረቢያ በተደረገው ውይይት ላይ ነው። ስምምነቱን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ይነጋገራሉ ተብሎም ይጠበቃል። ተመልካቾቻችን የምዕራፍ 2 የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። የቢዝነስ መረጃዎች